ነው ምን ትርጉም አለው? ከሱ ጋር አሁን እቺ ልጅ ዞሮ ልጅቷ ትጎዳለች። በቃ ልብህ ሌላ ሴት ጋር ሆኖ እሷ ጋር ያሁን እንግዲህ ሁለቱም አለምህን አድን። ንቃ ዳኒ ንቃ። ወላሂ የድሮ ዳኒ አይደለህም። በነገራችን ላይ አንቺ በድፍረት አበባ ገዝቶ ምናምን ቤት ልግዛለሽ ብሎ ለሩታ ቀጥታ ሄደ ሰውዬ። አሁን እንዴ ምን ሆነህ ነው? ደገሙብህ እንዴ? አንተ የሰው ሚስት ቀለበት ያደረገች ሚስት አልወሰድኩ ያለ ሰውዬ ተኛ ስብዕና ያለው ሰው ነው ዳኒ እና ማሰራት ምናምን የሚለውን ተይው። እንዲህ አልነበርማ። በእውነቴ ነው ሰው ነው እሱ። የምር የድሮ ድፍረቱ እንዲመለስ ነው። እኔ ግን የሆነ ጊዜ ደግሞ ይሄ ምን እንደ ሰዎቹ ከየት እንዳመጣቸው አላውቅም፣ ጋርድ ናቸው ብሎ ወይኔ ጉዴ ፈላ። ኢትዮጵያ እንደዚህ አይነት ሰው አለው ያልኩኝ የዛን ቀን ነው ይዟቸው የመጣ እንዴ። እኔ የዛን ዳኒ ነው የሚመለስ የምፈልገው። በቃ አሁን ንቃ። እኔ በቃ ከጸጌ ጋር የሚሰራ ዳኒ ነው የምፈልገው። ይሄ ከኤፍሶ ጋር የሚለቀውን ቪዲዮ አይመችም። ምንም ከእሷ ጋር አያምርብም። በቃ ከጸጌ ሰውንም ሴቱ ነሽ ደግሞ ሰውንም ማመናጨቅ ጥሩ አይደለም። ልጅቷ መጀመሪያ አይደለም እንደዚህ ሰው ነች። ግን በቃ ከጸጌ ጋር ምንም ቢሆኑ ደስ ስለሚሉ እሷም ሰው ነች። ገባሽ? እኔ አሁን ይኸውልሽ ምቀርባት እኮ ጽጌን ነው። ነገር ግን እንደ ሴት ነው። በቃ እንደ እህት ነው ማየው እና 50 ሰውኝ ነው እዚህ ጋር መልክ ልሰራ አይደለም እንጂ ትክክል ነች ምናምን ብዬ ወደዛ እኮ መሄድ እኮ አያቅተኝም። ገባሽ? ነገር ግን እውነታውን መቀበል አለብን ነው በቃ። እውነታውን መች ወጣ? አንተ እውነታው ምን ትቀበላለህ? እውነታ መች ወጣ? መች ተጣራ? ምንም የተጣራ ነገር የለም። እውነታ የሚባል ነገር ይኸውልሽ እኔ እና አንቺ አይደለንም አይደለ? እሱና እሷ ናቸው የሚተዋወቁት። ምን እንዳደር ምን የሚያውቁት እነሱ ናቸው። 90% የእሱ ያሳለፉት ነገር ያየዋል ምን እንዳደረጉ አይደለ? እንጂ አንቺ እዛ ቦታ ላይ አይደለሽም እኮ በቃ። ስለዚህ እኔም እነሱ ቦታ ላይ አይደለም፣ ግን 90% አምናለሁ ነው በቃ። እሱም ወደ ማመኑ እየሄደ ነው። እሷ ደግሞ ይበልጥ አለ በቃ እዚህ ጋር አለ ትክክል ይዣለሁ እንዲወልጅ እንትን አርግዣለሁ አለች። በቃ ከደበራችሁ ይቅርታ። እኔ ሀሳብ ነው እሺ፣ የእናንተንም ሀሳብ እያከበርኩ ነው። እኔ ካንተ የምፈልገው ግን የጠየቅኩኝ መልስ እንድትመልስልኝ እፈልጋለሁ። በዳኒ ቦታ ብትሆን ምን ታደርጋለህ? ምክንያቱም ዳኒ ወንድ እስከሆንክ ድረስ ለውሳኔ ያንተም ሀሳብ ይረዳዋል ብዬ አስባለሁ። እኛ ሴቶች አሁን ለጽጌ ወይም ደግሞ ለኤፍሱን የሚረዳትን ሀሳብ ይወስዳሉ ብዬ አስባለሁ ከኛ ንግግር ገባ። አንተ ደግሞ ወንድ እስከሆንክ ድረስ ዳኒ በቃ የሆነ ነገር መወሰን እንዳለበት ሁላችንም ይሰማናል። መቼም ሁለት ሰው ይዞ እንደማይቀጥል ግልጽ ነው አይደል? ግን ምን ይወስን? አንተ በሱ ቦታ ምን ታደርጋለህ? ሌሎቻችሁ የሚወት ዝጉ በእናታችሁ በማል እንዳትገቡ። ተደወለ። ኦኬ በጣም ከባድ ነው ያልኩት ለዛ ነው። በመጀመሪያ ደረጃ በጣም ከባድ ነው። እንተ ጸጌ ጋር ይሄድ እያልኩ አይደለም ወይ እዛች ጋር ሄድ ሳይሆን የራሱ ውሳኔ ያለው ነው። አንደኛው ምርጫ ያ ነው እንጂ እንትና ጋር ሄድ አይደለም። እናንተ አሁን ያቺ ከኋላ መታ ስለሆነ እንትና ጋር ሄድ ሴራ ሰርታ ነው ስለዚህ ወደዛ ሄድ ነው የእናንተ ሀሳብ እና ብዙ አመት እንትን ስላላችሁ የሚል ነገር አንስታችኋል። ትክክል ተቀብያለሁ። እኔ ግን በሱ ቦታ ላይ ሲሆን ከባድ ነው መወሰኑ ነው ያልኩት አለ አይደለ? እኔው መሀል ላይ ነኝ በቃ የእሱን ስሜት ተጋርቼ ነው ያለሁት አሁን አለ አይደለ? እኔም በቃ እንደወሰን አለ አይደለ? እናንተ ብትመክሩኝ ራሱ ብዬ አስባለሁ። ግን የእናንተ ምክር ምንድነው? ከስሜታዊነት ውጡና ተናገሩ ስል ምንድነው በቃ ከኋላውን ከዚህ በፊት የተናገራችሁትና ገንዘብ ከባድ ነው፣ ቀላል አይደለም። እንዲህ መጠቁም በጣም ቀላል ነው። እንትና ጋር ሄድ ምክራችሁ ማለት ነው በጣም ቀላል ነገር ነው። ግን እዛው ቦታ ላይ ሆናችሁ ስትኖሩት ግን ይከብዳል ነው። ያ ነው የኔ ሀሳብ እንጂ እንትና ጌጅ ብዬ አልወስንም በፍጹም። ግን የእሱ ውሳኔ ይከብዳል። ክብደቱን እኮ በደንብ እናውቀዋለን። ግን አንተ ገጠመህ እንበል፣ አንተ አሁን ይሄ ህይወት ገጠመህ ምን ነበር የምታረገው? ራስን ሆነ ማለት ነው።
ዳኒ ማለት አንተ ብለህ ራስህ እኔ ዋን ላቭ ነኝ ይሄ ነገር ቢገጥመኝ ይሄን አደርጋለሁ እንድትለን ነው የምንፈልገው። ገባ እንጂ እኮ ልክ ነህ። አይከብድም እኮ አይደለም። ለዳኒ አሁን በጣም ትልቁና ከባዱ ጊዜ ነው። ከራሳችን አንጻር ነው ሁላችንም ሀሳብ የምንሰጠው። ሁላችንም በራሳችን ትክክል ነን ብለን ያመንን። ግን አንተ ዳኒ ብትሆን ምን ታደርጋለህ? ዳኒና ጽጌ ተጋብተዋል። በመጀመሪያ አሁን ያንቺ ሀሳብ እስኪ ንገሪኝ። በጣም ብዙ ስቴፕ ሄደዋል እነዚህ ልጆች። ምክንያቱም ከልጅነት ጀምሮ በቃ ንጹህና ትልቅ ያለ ፍቅር አለ፣ ያለያይ የማይችል ፍቅር። ልጅነት ይኸውልሽ ከልጅነት እስከ እውቀት ምናምን እሱ የእነሱ ግንኙነት እንጂ ህጋዊ ነገር የለም አለ አይደለ? እቺ አሁን ከኋላ መጣች ከፊት መጣች አይደለም። የሚያስተሳስር ነገር ከተገኘ እውነት ሆኖ ከተረጋገጠ እኔ የምለው ነገር እንትን የምለው በቃ ሁለት ናቸው አለ አይደል? ሁለት ነፍስ ወዳለው ብሄድ ብዬ አስባለሁ። እንደኔ ነው። እኔ ብሆን በዛ ቦታ ላይ አለ አይደል? አብሬ ኖር ያለው ብዙ አሳልፍ ያለው ትክክል። ነገር ግን ምንም ነገር አለ አይደል? ሁለት ሳንሆን ኖርማል በአንዳንድ ፍቅር ኖረን እየዘለቀን መቼም ይገባሻል የምለው እና ሁለት ነፍስ ካለው ጋር ነው የሚሄደው ብዬ አስባለሁ። ምንም ቢሆን በቃ ግልጹ ነው። ልንገርሽ፣ ይቅርታ አድርጊ። በግልጽ ስንነጋገር አንተ ከፍቅርህ ይልቅ ልጅ ስላረገዘች ብቻ ባታፈቅራትም ወደ እሷ ትሄዳለህ ማለት ነው። የምትወዳትን ወይም የምታፈቅራትን ሰው ህይወት ይኸውልሽ እንደፈለግሽው አይሆንም አለ አይደለ? ህይወት ይኸውልሽ አንድ ነገር እንገርሽ፣ እንዳፈቀርሽ በቃ ዘላለም እኮ ተዋደሽ እኮ ኖረሽ እኮ ህይወት በዛው እኮ አይቀጥልም እኮ አለ አይደለ? ብዙ አይነት እንሰማለን። ብዙ አይነት የእነ ዳኒ ብቻ ታሪክ አይደለም፣ በጣም ብዙ አይነት እንትኖች ይመጣሉ እና መቼም ላንቺ አልነግርሽም፣ ታውቂዋለሽ ሌላም ቦታም ስትኖሪ ማለት ነው። እና አንዳንዴም ሳይፈለግ ያ ነገር ሊቆም ይችላል ብዬ እንትን ምለው፣ ግን ይቅር አይደለም ይሄ ነገር እውነት ከሆነ ነው የምልሽ እንጂ አብረው ኑረው ብዙ ነገር ቢያዩ እኔ ደስተኛ ነኝ ከነሱ በላይ። ግልጹን ነው የምነግርሽ። ብትመጣም እሷም ጽጌ ዋላፍ ታውቀኛለች። ግልጹን ነው የምነግርሽ፣ እየዋሸሁ አይደለም። እሱም ቢሆን ብዙ አመት 4 አመት በላይ አውቀዋለሁ። ግን እንደኔ እውነተኛ ፍቅርና ይለያያል ነው የምልሽ። አለማዊ እዚህ ስትኖሪ ከባድ ነው። አለም ላይ በጣም የማትጠብቂው ነገር ነው የሚመጣው እና በዛ መንገድ ነው እንጂ አንቺ እንደፈለግሽው አይደለም። አላ ፈጣሪ ባለው ነገር ነው የሚሆነው እና ያንን ነው ማስበው። ዳኒ አንቺንም ያው አመሰግናለሁ ሳምሪ። ስለዚህ አሁን አንተ ሀሳብህን እንትን ለማለት ያክል ጠቅልለን እንድንረዳው ወይ ዳኒ እኛም ሀሳብን እንድንወስደው ወደ ኤፍሱ ነው የሚሄደው ወይ ደግሞ ያኔ አንተ የምታፈቅራትን ሰው ትተህ መስዋዕት ታደርጋለህ ለልጅ ስትል ማለት ነው። እሺ እዚህ ጋር ደግሞ አንድ ጥያቄ ላስቀምጥልህ ማለት ነው። ይሄን ምርጫ መረጥክ አንተ። ልጅ ያላትን ስትወድ ፍቅርህን አሳልፈን የሰጠኸው እውን እዛ ትዳር ውስጥ ሰላማዊ ህይወት ትኖራለህ? ያኔ ፍቅርህ እዛ አይልህም? የሚመጡ በመሰናክሎች አይኖሩም? ይሄን በመወሰንህ አመሰግናለሁ። እሺ አጠር አድርጌ ልመልስልሽ። በሱ ቦታ ሆኜም ያው እኔ እንደራሴ እንደኔ ሆኜ ሳስበው ይኸውልሽ፣ አባባል ነው አትችለውም ሲጀመር ማለት ነው። አባባል ነው እኖረዋለሁ ነው የምልሽ። ወይ አንቺ ላትኖሩ ትችያለሽ። ገባሽ? አባባል አይደለም የኔ ሀሳብ፣ የኔ በቃ የኔ ምርጫ ነው። አለቀ። እሱም ያን ነገር ይወስን ነው። አሁን እኮ ዳኒ ይሄን ያርግ እያልኩ አይደለም፣ ግን በሱ ቦታ ብትሆን ስላለችኝ ነው ሳብሪ እና እንደዛ ነው ማደርገው። ከዛስ ፍቅርህን ጥለህ ሄደህ እንዴት ትሆናለህ ብላለችኝ። ደግሞ መልሼላቸዋለሁ በዚህ መንገድ እና አመሰግናለሁ። ሌላ ጥያቄ ሀሳብስ ምንድን ነው? ራሱ ማን እንዲያውራ። እሺ ይቅርታ። ራሱ አንተም እስኪ ያንተ ሀሳብ ምንድን ነው? እሱማ እዚህ ጋር እኮ አይወስንም። ከኛ ሀሳብ ሰው በሚሰጠው አስተያየት አንተስ ምን ይሰማሃል? እዚህ እኔ እኮ ሰው በሰጠው አስተያየት እኮ አይደለም ያኮ ገባኝ። እንደ ሀሳብ ማለት ቤተሰቦቼ ናችሁ፣ እህቶቼ ናችሁ። ገባሽ? የእኔ ህይወት ስላሳሰባችሁ፣ የጽጌ ህይወት ስላሳሰባችሁ እዚህ ጋር ሀሳብ የሰጣችሁን ያላችሁት እና ሀሳባችሁን አከብራለሁ በጣም። ነገር ግን እኔ ምንድን ያደረግኩት ነገር ልክ ዋላብ እንዳለ ነው። አሁን ላይ እየሄድኩበት ያለው ነገር እንደዛ ነው። ምክንያቱም ጽጌን ማጣት አልፈልግም፣ እሱን ደግሞ የልጅ እናት እሷን ላጣት አልፈልግም። ምክንያቱም ከምንም በላይ ሴት ልጅ ነች። ሴት ልጅ ሆና በድፍረት ወጥታ ከአንተ አርግዣለሁ ካለችኝ በመጀመሪያ ደረጃ ለ0.5 ነው ብላት ምንም ነገር ከ105% አልጠረጠርም። ምክንያቱም ቤተሰብ አለ ምን አለና ይህን ሁሉ ነገር አልፋ ሴት ልጅ ሆና መታ እርጉዝኛ እንደዚህ ነገር ሳይፈጠር ማተርግዝና ሳይፈጠር ነው ብላት። ሁለተኛ ነገር ደግሞ
እንደ ሰውኛ ሳስበው አንድ እዚህ ጋር ብዙ ቤተሰብ አለኝ፣ ብዙ ተከታይ አለኝ እና የልጅ እናት ነኝ ያለችን ሴት ዞር በይ ብሎ መግፋት አንድ ለሰው ብቻ ሳይሆን አንድ ለሚከተለኝም ሰው፣ ሁለተኛ ደግሞ ለራሴ እንኳን እንደ ባህሪ እንደዚህ አይነት ባህሪ ስለሌለኝ ያን ነገር አክሰፕት አድርጌ ነው የተቀበልኳት መጀመሪያ ግን ሀሳቡ ሲመጣ። ስለዚህ ያለው ነገር ጊዜ የሚፈታውን ነገር ጊዜ ይፈተዋል። ነገር ግን ደግሞ አሁን ላይ በዚህ ሁኔታ ላይ ያለች እኔ ቅድም እየነገርኳቸው ነበር። ሆስፒታሉ እንደዛ ስል ጽጌ ካልመጣች ስል ኤፍሱን እና አጠገብ ምናምን ማስታወሰው ነገር አልነበረም። ግን አጠገቢ ሆና እንደዛ ማለት ራሱ ልክ አይደለም እያልኳቸው ነበር። በኖርማል ጭንቅላቴ ቢሆን እዚህ ጋር ያለች በዛ ልክ ካያችሁ ዲስርስፔክት አላደርጋትም። ኤፍሱን ጽጌ አጠገብ ጋር እንኳን ሆነ ሁለቱንም ለማግባባት እንጂ የሚሞክረው አንዳቸውን ዝቅ አንዳቸውን ከፍ አላደረግም። ያንም አደርገው ያው ይሄን ነው ስለሆነ መ ስለዚህ አሁን ላይ ኤፍሱን መግፋት አልችልም። ምንም ነገር ቢፈጠር ቤተሰብ አለ፣ እንደገና ደግሞ በመሀላችን የሚያገናኘን ነገር አለና ኤፍሱን መተው በተአምር የማልችለው ነገር ነው። ጽጌን መተው እችላለሁ እያልኳችሁ ሲሆን ግን ደግሞ ኤፍሱን ጋር ያለው ነገር ከባድ ነው። ተረዳችሁ? ኤፍሱን ጋር ያለው ነገር ላይ ይከብደኛል። ኤፍሱን ነገሮችን ተረድታ ችግር የለውም ልጃችን ማደግ ይችላል ምናምን አንተ ከጽጌ ጋር ብትሆን ችግር የለውም ብላ ከፈቀደች ደስ ይለኛል። ግን ደግሞ ኤፍሱን ትቼ ጽጌ ዛሬ ከጽጌ ጋር ልሆን ማለት አልችልም። ምክንያቱም ጽጌም ደግሞ ትናንትና ላይ ነገሮችን ሁሉ እንደዚህ ነገሮች ውስጥ ለመግባት ምክንያት የሆነች ጽጌ ነች። ምክንያቱም የማልፈልገው ህይወት ላይ ከማልፈልገው ሰው ማለት የፍቅር ይዞ በቃ አፍቀሪያት ወድጃት ከእሷ ጋር ህይወት እንዲቀጥል ብዬ ከማስበው ልጅ አይደለም ያረገዘችልኝ። ገባችሁ አይደለም? በዛ ክፍተት ላይ ማንም ሰው መሀል ላይ በተጎዳበት ሰዓት ላይ ከጎን ያለው ሰው መጉዳት አይፈልግም። ጽጌ ነገሮችን እርግፍ አድርጋ ትታ እኔም በዛ በጓደኞች በምናምን ብቻ ባለው ነገር ላይ በጣም ነበር በቃ ዳሜጅ ያደረገችው ጭንቅላት በጣም ነበር ልቤን የሰበረችው እና በዛ ሰዓት ላይ ኤፍሱን የመጣችው። በዛ ሰዓት ኤፍሱን ላይ ተጠቅሜ ኤፍሱን አይበቃቸው ከጽጌ ጋር ልሆን ነው ማለት አልችልም። ይሄ እንደዚህ አይነት እንደ ሰው ልጅም ይሄ ነው ነገር ልክ ነው ብዬ አላስብም። ለዛ ነው እኔ ጋር ያለው ነገር ይሄ ነው። አንደኛ መጀመሪያ